አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ቻለ ጓደኛ ሆና ታቅምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ ቹቻለ ጓደኛ ሆና ታቅምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ የኖረቻታ በአንድ ቤት ጸጋ እኔ ማንንም ሰው ከኋላ የመማታት አቅም አልነበረኝም። ግን ደግሞ አንቺ ለምትሰሪያቸው ኃጢአቶች ገና ብዙ ነገር አደርጋለሁ። ልብስ ማጠብ ሰው ቤት መስራት አትንቅም ስራ ምንም ቢሆን ግን አትወድም ሲመጡ በክብሯ ያራዳ ልጅ ፍቅር ሰጪ ለጓደኛ ደራሽ እሷም ግን አላት ብዙ ጓደኛ። ወይኔ ጉድ ይፈላ። ቆይ ማነው እንደዚህ ያደረገኝ? ማን እንደዚህ መተይ? እኔን ምስኪና ልጅ እንዴት ጨክነው ይመቱኛል? ለዛውም ከኋላ ይመጣ። እንዴ ጸጊ ምን ሆነሽ ነው የምታለቅሽው? ደበደቡኝ። እና ማን? አላውቃቸውም። ጥቁር የለበሱ ሰዎች ከኋላዬ መተው አጠቁኝ። አሁን መነሳት ራሱ አልችልም። የኔ ቆንጆ እሺ የቱ ጋር ነው ያለሽው? እኔማ ወደ ቤት እየገባው ነበር። ቅድም የተለያየንበት ቦታ አካባቢ ነኝ። በቃ የኔ ቆንጆ ተረጋጊ። አሁን እመጣለሁ። እሺ ቶሎ ነይልኝ። ብቻዬን ነኝ። አሁንም መተው ምን ሊያደርጉኝ እንደሚችሉ አላውቅም። ቶሎ ነይ። በቃ አሁን እመጣለሁ። እሺ አንዴ አባክ ደንሽልኝ አንዴሽ ዋትስአፕ ነው
እንዴት ትስብዬ ልጠራኝ ቻልክ? አንተ ደግሞ ሌላ ጊዜ እየመጣ እንደምጠራ ትጠራኛለህ እኮ ግን ሰሞኑን ወደ ከኔ ጋር ልም ብዬ ነው። እና ከማን ጋር ነው? ምናልባት ከቤቲ። ምን ለማለት እየሞከርክ ነው? ደግሞ ምን አጠፋው? ሙዴ ከቤቲ ጋር ነው የምትለው ነው? ምን እሺ ዩሲ ከቤቲ ጋር ፍቅረኛ ማሾች ነው ምናምን እያላችሁ አልነበር እንዴ? አይ እሱ ነው እንዴ? ኧረ መርሳት ፍቅረኛ ማቾች እንደሆናችሁ ጭራሽ ተረሳዋለህ እንዴ? የረሳሁት እኮ ነገርየው ጭራሽ ሲሪየስ ስላሉና ነው። ዋትስአፕ ግልግል ልታርጋት። ይኸውልህ እኔና ቤቲ የእውነተኛ ካፕሎች አይደለንም። እና ምንድን ናችሁ? አረ ጀስትኛ ክላስሜቶች ብቻ ነን። ቆይ ታዲያ ምን ሆና ነው ካፕሎች ነን ምናምን እያለች ስታወራ የነበረው? አንተ ደግሞ ቺኮቹ አዛ እንዳያረጉኝ ብለን የፈጠርነው መላክ ነው። ስለዚህ ሳክስ ነው ማለት ነው። በትክክል። በኋላ ግን ይሄ ነገር ጦስ ይዞብህ እንዳይመጣ። ማለት ምን አይነት ጦስ? ምናልባት ቤቲ በዚህ ጉዳይ እንዳታመርብህ። እሱ ነው እንዴ? አዎ እሱ ነው። አረ ለሱ እንኳን ጭራሽ አታስብ። ለምን? ቤቲ እልል ያለች አራዳ ልጅ ነች። እንደዚህ አይነት ነገር በፍጹም ልታደርግ አትችልም። ዋትስአፕ ግን እኔ ለምንድን ነው የፈለከኝ? ይኸውልሽ ማርክ ሄቨን ላገኛት ፈልጌ ነበር እና ደውልላታ። በአክ ስልኩ አይሰራም እና ይኸውልሽ ማርክ ዋትስአፕ ብለን ሀቢብቲ ብለን በቃ ቤቷ እንድንት ነው ያሰብኩት። አንተ ያመሃል እንዴ? ባክኔ ጤነኛ ነኝ። የኔ ወንድም እኔ ምንም ነገር ውስጥ መነካካት አልፈልግም። ትምህርቴን ብቻ ነው መማር የምፈልገው። አንተ አራዳ ልጅ አለ እንዴ? ገብቼ ፊክስ አደርገዋለሁ። በቃ ነጋ በል እባክሽ። ይኸውልሽ የሀቢብቲ ብለናት ዋትስአፕ ብለናት በቃ ፊክስ እናደርገዋለን። አራዳ ልጅ አይደለሽ እንዳች ዋትስአፕ ለሳ ታስብሽ። አንቺ ልጅ ግን ታውቆሻል እንዴ? ቆይ ደግሞ ምን አጠፋው? ቤዚቲ መጣሁ ብለሽ ወጥተሽ ስንት ሰዓት ነው ቆይተሽ የመጣሽው? ምን ላድርግ? የሚጢጢ ልብስ እኮ ላሰፋ የሄድኩባቸው ሰፊ አልነበሩም። አስፓልት ተሻግሬ እጄ ጋሽ ጅንበሩ ጋር ነው አሰፍቼ የመጣሁት። እሺ አሁን በእናትሽ ምን ማድረግ እንዳለብኝ ብቻ ንገሪ። ይኸውልሽ ቤዚቲ ሲጀመር ለመጀመሪያ ምንም ነገር ለማድረግ መረጋጋት አለብሽ። እሺ አሁን አበደ ምትገዝችልሻለሁ። እሱም በዚያፈላሽ ፈታ ነው እንጂ ተይ እባክሽ፣ አንቺ ነው ምንም ነገር አልፈልግም። እንግዲህ ቤዚቲ እንዳታዝግኝ እሺ። ቹቹሻን አሁን ትምህርት ቤት ለመቀየር ያስብኩኝ ነው። ቆይ ደግሞ ምን አይነት ሀሳብ ነው የምታመነችው? ታዲያ ቹቹሻን ምን ላድርግ? እቺ ልጅ እኮ በምንም ልፋታት አልቻልኩም። እኔ እኮ ጨነቀኝ። ይኸውልሽ ጭንቀትሽ እኮ ይገባኛል፣ ግን ደግሞ ማለት ትምህርት ቤት መቀየር ምናምን የሚባለው ሀሳብ ምንም ትክክል የሆነ ሀሳብ አይደለም። ግራ ቢገባኝ እኮ ነው ቹቹሻን። ግራ ይግባሽ እሺ። አሁን ትንሽና እንኪ እቺን ዳቦ ከሙልታ አብረሽ ትበያለሽ። ለምንድን ነው ወጪ አወጣሽው? እኔ እኮ በልቻለሁ። አይ አልበላሽም። እኔ ጋር እንዴ ተነስተሽ በጧት የመጣሽው? ትንሽና ብይ እሺ። አትጃጃይ እሺ። ሀሻች ቤቲ ይቆም እንግዲህ ቹቹሻን በቃኝ። እሺ በቃኝ። ማሽ በልተሽ ሳቤ ነው እንዴ በቃኝ የምትይው? ዳቦ ሰተሽ ነው የምትበይው? ለኔ ቢሆንማ በጣም ጥሩ ነበር። እቺ ነው እንደዚህ ታረጊኝ። ይኸውልሽ ታረጊኝ ነው ቹቹሻን እንደሱ አልወድም። አይ እቺ ነው እንደዚህ እንደው ከሱ ጋር እንጠቅልሽ ብቻ ምንም አይጠቅምሽም። አራሬዱ ምን አይነት ነገር ነው እየነገርከኝ ያለው? ኪሩ በጣም ነው የነበረ። ታውቃለህ በእኔ ምክንያት የቤዛ ህይወት ብጥብጥ ነው ያለው። ቆይ እቺ ጸጋ የምትባል ልጅ ግን ምን አይነት ሰው ናት? አትሳሳት ኪሩ፣ ጸጋ ሰው ሳትሆን ሴጣን ነች። እሺ ቤዛን ካወራት በኋላ ጸጋን ለማግኘት አልሞከርክም ነበር? ልደውልላት ሞክሬ ነበረ ግን በፍጹም አታነሳ። ተነስሽ እንሂድ። የት? ነጸጋ ሰፈር። ከዛስ? ከዛማ እኔ ኪሩ ዋጋዋን ሰጣታለሁ። የመረን ነው? አዎ የምሬን ነው። እቺ ልጅ ህይወታችሁን በኃይለኛው ነው የበጠበጠችው። አንተ ቆይ እንደዚህ አይነት ልጅ ነህ እንዴ? ምን ነው ገረመ? አይ የፈለገ ቢሆን ለጸብ ትዳረጋለህ ብዬ አስቤ አላውቅም። እኔ እንደዚህ አይነት ሰው አይመቸኝም፣ በተለይ ደግሞ በሰው ፍቅር መሀል የሚገባ ሰው። ለማንኛውም በቃ ተረጋጋ። እሱ ትክክለኛ መንገድ አይደለም። እና ትክክለኛው መንገድ ምንድን ነው? ትክክለኛው መንገድ እኔ ራሴ ጸጋን እበቀላታለሁ።
ከዛ ማንም ሳይናገራት በራሷ ከትምህርት ብን ብላ እንደጠፋ ባላረጋተኛ ያሬድ አይደለም። ያሬድ ሙት እሷን መላለ ማለት የፈለከውን ነገር ጠይቀኝ አረግልሃለሁ። አመሰግናለሁ። እኔ ወንድም ነኝ አመሰግናለሁ አይባልም ወንድም። እሺ አንተ ልጅ ግን ለምንድን ነው አድርግልኝ ያልኩን ነገር እስከሆነ ያላደረግከው? የቱን ነገር ነው የምታወራው? ስለ ጸጋ ደካማ ጎና አጣርተህ ንገረኝ አላልኩም እንዴ? ስለ ማሽኑ ወይ ነው የተጋጨው? ስለ ማሽኑ ነው እንደምታወራው? ደነስ አዎ ስለ ሚሽኑ ነው። ደግሞ ሚሽኖች ማሽን አይደለም። በእናትህ አሁን ከባድ የሆነ አፖጅመንት ላይ ነው ያለው። ሰሞኑን ምንም እየተመቸኝ አይደለም። ምን ላይ? ይኸውልሽ ቀስቴ ነገር ቢበራብሽ ነው የሚሻለው። ተቅማጥ ጥቀት በኋላ በሽታ ላይ ነው ቢጥለ። እቺ ከባድ እንግሊዘኛ አለች ትብራብሽ። ቆይ ለምንድን ነው የሚበራብኝ? ዲኛ የተማሩ ሰዎች ጨዋታ ስለሆነ ነው እንዴ? ምን ሆነሃል? አይሆንም ላንተ። አንተ ልጅ አፍህን ዝጋ። ካልሆነ መንኝ እጅኖሽ የምሰባብርልህ። ይኸውልሽ ገና ያልተማሩ ሰዎችን ባህሪ እየተመለከትኩብን እውነት። እንዴት? ይኸውልህ ባለፈው ያንን የመሰለ እንግሊዘኛ ወርቼ እዚህ ጋር ላብላብ አለ። አንተ ወደ ዘይዴ ግማታም። ይኸውልህ እኮ ወባ አይደለም እኮ ያልተማሩ ሰዎች በሽታ መለከት እኮ ነው አይደል? ታዲያስ ይልቅ ሳይበስብህ ታከም። እንደውም ይልቅ አንድ ሀሳብ መጣልኝ። ምን አይነት ሀሳብ? ግድ የለህም ቀስቴ። እኔ አስተማሪዎችን ላማክ ወሳኝ ሰው ስለሆንኩ ይሰሙኛል። ወይ አትክልተኛ፣ ወይ ዘበኛ፣ ወይ ቆጥቋጭ፣ ወይ አስቆጣች ሆነ የሆነ ነገር ሆነ ግባ እንጂ ትምህርት ቤት እንደዚህ አቀጥይ። ከዛስ? ከዛማ በቃ ከኔ ከመሳሰሉ ከተማሩ ሰዎች ስር እያልሽ የሆነ የወዳደቁ እንግሊዘኞች ተለቃቀሚና ሰው ትሸታል። ገረጣህ እኮ በቃ ከእውቀት ነጻ እኮ ነህ አይደል? እንዴ ታዲያ ወይ እንደኔ አለመማርህን አላመንክ እንዴ? ወይ በቃ አልተማርኩም ብለህ እውቀት አልዘለቀ ዝም ብለህ ማል ሰፋሪ ሆንክ እኮ። አሁን እኔን ተመልክት ለምሳሌ በቃ አስበዋል። አፖጅመንት፣ ኦኬ፣ ዶንኬ፣ ካት፣ ራት እንደዚህ የመሳሰሉ ከባድ እንግሊዘኞችን ማቅል ዝም ብዬ ካንተ ጋር ስቀመጥ እዚህ ለነገሩ አወኩሽ ናኩሽ ታቆማለህ። ወይኔ ቀስቴ አንተ ምን አይነተኛ ስማት የሆነች ነች። የታለች? አረ ቀስቴ ገደልከኝ እኮ ተተላቀቂ። አረ በተባለው ቀስቴ ወይ ቆይ እስኪ ልብ ካለ ቅድም የተናገርካት እንድገማት እንደምሮ ዲሴ ቤት እኩል ላውራ። አረ ቀስቴ ትንፋሽ አጣረኝ እባክህ ለቀቀኝና ላውራ። እንዴ ለምን 10 ጊዜ ድብና አትልም? አረ እሺ በለኝ። ለአንተስ ቢሆን ሚስትና ልጆች ጥለሻብህ መግባቱ ልክ ነው። ወንድሙ ገደለ ትባላለህ። ታው አልሰማም። እኔ ቀስቴ የሚሰፈጡኝ እንዴት አድርጌ ልክ እንደማስገባችሁ አታውቅም? አረ ቃሉ በዳደለበት አረ ቦል ቀስቴ በቃ አንተ እቺ ተንከሲስ የሆነች ልጅ ምን አባቷ ብትደረግ ነው የሚሻላት? ኧረ ተወኝ፣ እኔ ለራሴ ምንም አላውቅም። ታስጠላች። እንደው የሰይጣን ሰንደል ለኳሽ ወስዶ ግድግዳ ላይ ነበር መለኮስ። ኧረ እሱ ብቻ አይመስለኝም። ምን ሰንደል ብቻ ዣንጥላ የምትዘለፍ ነው የሚመስለኝ። አንተ ምን ስለ እሷ ሳስብ ምን እንደሚሰማኝ ታውቃለህ? እሺ ዳኒ ምንድን ነው የሚሰማው? ዴቪል እንደዚህ ትክክል ብሎ ይቀመጥና እሷ ካጠገቡ ቆማ ሸግድ ብላ ማለት ነው በጣም ቡል ያደረገችው እሱ ጥምጥ ነው የሚመስል ተንከሲስ። እኔ ደግሞ በቃ ዴቪል ሲደብረው ይጠራትና ሲፈልግ ክራር ሲፈልግ ማሲንቆ የሚያጫወታት ነው የሚመስለኝ። አንተ ድራም ላለው እኮ አንተ ውስጥ ድድን ምናምን የምታደርጉላ ነው የሚመስለኝ። ይህ አዛገችን እኮ ህፃነ ቂርቆስ ወይ የናቱ ሙድ እናራምድ እንዴ? የሆነሪከ ባይኖርብኝ ያን ድሮ ነበር ማረገው። ምናት የዛን ይለን ምን ያልከም ትሽለጠለጥ ነው እዛው ማበሳሳም እንደጀመርክ ብትቀጥል ይሻል ነበር። አንተ ልጅ ፍታኝ ህፃን የምሩን እኮ ነው አቡሻ ያው የጀመራት ፎንቃ ይብስባት ነው በቃ በዛ አብዳት ቀር ነበር። እንደዛ እኮ ነው። አንተ ለምን አታጮታት? አታቡሻ ይሰ ያስጠላ ስለዚህ ሲጀም ማለት የሞተችው አንተ ነው ስለሆነ ብዬ ነው እንደው ዝም ብዬ ሳስበው ዴቪድ ብላክ ማለት ከለሩ አንተም ብላክ ስለዚህ ማሽ ታረጋላችሁ። አቡሽ ታሳስበኛል እኮ አሁን ገና ልጅ እኮ ነው እርጥብ እንዴት እኮ ነው አልገባኝ። አቡሽ አብዴት አትሆንም እኮ ችግርሽ እኮ ይሄ ነው። አትሻሻይም እኮ ዴቪድ እኮ ደግሞ ከለሩን የቀየረው ቆየ። እሺ እባክህ ወደ ምንድን ነው የቀየረው? ወደ አንቺ ነው። አንተ ልጅ ህፃኑን ባትሳፈጥኝ ይችላል ያለ በዚህ ያስቀይማል። እሺ ምን አብዴት ታመጣ? ሄርሜላን ፈትቼ ነው የምለቅብህ። ትይና አሁን እንደ ድሮ የሚፈራ ያለ ሰው እንዳይመስልሽ። ኧረ እባክህ እና እድሜ ለሄሉ ውላ ትግባ። አንተ ለሄርሜላን ፈተስለት የድሮ ሻገቱ ፋይሎችን እያወጣው ሰጠት ቀላል እኮ ነው። አንተ ልጅ ህፃነ ቂርቆስ እንደው እንዳመጣብኝ እሰይ አየህ። አንተም በፒያሪስት መጣ እንደዚህ ነው አንጀት ቅጥል የሚለውሽ እና በቀል ነው በቀል አይደለም።
እና ምን እሺ እንኳን ገብቶ ሆናኒ ያንዱን ታስጠላኝ መሄድም ቆም አየህ አንተም በፒያሪስ ታስፈራለህ እንደዚህ አንጀቴ ቅጥል ምለሽ ቆይ ምንድን ነው የምትለው ከፈልግሽ ታክል ልትይ ትችላለሽ በሄሉ ከመጣብኝ እኔም ታክሌን አሳያለሽ እኔ በሄሉ እመጣለሁ አላልኩም እና እሺ ምንድን ነው የምትለው እኔ እንደዛ አላልኩም እንከባበር ያልኩት አንተ ፍታ አመጣ እሺ አሬዶ አሁን ምን እናደርግ እኔ እኮ እዚህ ደቅ ያልኩት ምናልባት በዚህ ጋር ስታልፍ አገኛት ብዬ እኮ ነው ቆይት እንዳለች ታውቃለህ አዎ ቹቻ ጋር ነች እንደዛ ከሆነማ እዚህ ከመኖር ለምን ነው ቹቻ ሰፈር እየሄድን አንጠብቃትም እንደሱ ይሻላል እንዴ አዎ ያሬዶ እኔ አንድ ቦታ ቁጭ ብዬ መቆየት ይጨንቀኛል እንደዛ ከሆነ በቃ እሺ ወይኔ ጸጊ ምንድነው የተፈጠረው እኔ ምንም የማውቀው ነገር የለም ተሰብስበው መተው ሰፈሩብኝ ቆይ ስንት ናቸው መጀመሪያ ፊቴ ላይ የሆነ ምት ሲያርፍብኝ አንድ ሰው ያየው መስሎኝ ነበር ከዛ ግን ሲደጋግሙ በጣም በዙብኝ ቆይ ይሄንን ነገር ማን ሊያደርገው ይችላል እኔ ምንም አላውቅም ምናልባት ያቺ ፊዮሪቶ አላውቅም ሄርሚ በእናትሽ አሁን ደግፊኝና ልነሳ ከዛ ወደ ቤቱ ሰጂ እንዴ እንደዚህ ሆነሽማ ወደ ቤት አትሄጂም እንዴ ታዲያሽ ምን ላድርግ የሆነ ቦታ እንቀመጥና እንነጋገራለን ነይ ተነሽ ቀስኩኝና ተነሽ ቆይ ቤዚቲ አሁን ያሬዶ ምን እየተሰሙ ይመስልሻል አላውቅም ቹቹ ስልክሽን አልከፈትሽውም አይደለ አልከፈትኩትም ለዛ ነው እኔ ጋር ደጋግሞ ሲደውል የነበረው ማለት ነው ደውሎልሽ ነበር ምን አለሽ አዎ ደጋግሞ ስላንቺ ነበር ስጠይቀኝ የነበረው ከዛን አንቺ ቤት እንደተኛሽ እኔ ደግሞ ጥዬሽ እንደወጣው ነገርኩት ቹቻ በእናትሽ መንገድ እንቀይር እንዴ ቆይ ለምንድን ነው መንገድ የምትቀይረው በእናትሽ ያሬድ ደረቅ ነው እኔ አንቺ ጋር እንደነበርኩኝ ካወቀ አይደለም አሁን ምሽት 3 ሰዓትም ቢሆን ቆሞ ይጠብቀኛል እንደዛማ ከሆነ ጥሩ ነው እሺ የሚሆነው ለምን ምክንያቱም ቤዚቲ ከስልክ ይልቅ የተፈጠረውን ነገር በአካል ተገናኝታችሁ ብታወሩ ጥሩ ይመስለኛል ልክ ነሽ ጥሩ ሀሳብ ነው ይኸውልሽ ማርክ ካልተሳሳትኩኝ እኔ ኢቨን ቤት ያኛው ነው መሰለኝ ዋው እንደዛ ከሆነ እኔ ሚሽኔን ጨርሻለሁ ማለትማ እኔ ኢቨን ሰፈር ድረስ አብረሃ ከሄደኝ ነበር ያልከኝ አይደል አዎ እሱማ ማርካቺ ደግሞ ጭስ አልነበርሽ እንዴ ስለዚህ ቤታቸው ደርሰናል ቀሪው ስራ አንተ ነው ማለት ነው አሬ ማ ትክክል አይደለም ነኝ ልክ አንተ ምን ሆነሃል ምን ሆንኩኝ ባንዲራ ስለምራ ሳግሬሱ ምንድነው እዚህ የምቀላብደው አረ እኔ እባክህ ምንም አልቀላመድኩም ኋላ ምን እያልክ ነው ማርክ ደግሞ እኔ እርዳታን እየፈለኩ ነው አትረዳኝም እንዴ ለምን እዚያም እያልክ ከምቀላምድ እውነቱን አናግረኝም ቆይ ምን እንድነግርህ ነው የምፈልገው እዛኔና ከጅላት አይደል ማ ትቀልዳለህ አንተማ እኔ ዮሲ ነኝ እሷንም ከጅለው እናማ ጓ አንተ መስሎኝ እኔ ዮሲ ማን እንደሆንኩኝ ጠንቅቀህ ታውቀኛለህ አይደል እሱማ ቀሳም ተረታለሁ ምን እንተረት በድሮ በሬ ያረሰ የለም ትባል አልሰማህም እናማ ዝም ብዬ ስከልምሽ ያምናቆው ዮሲ ወደ የሆነ ነገር እየተቀየረ ይመስለኛል ወደ ምን እሱን አንተ ብትነግረኝ አይሻልም ባካንተ ዝም ካሉ በጣም ብዙ ታወራለህ እንዴው ይኸውልህ ዮሲ እኔ ፊት ለፊት አልጠብቃትም የሆነ ቦታ ላይ እንደበቅና እንጠብቃት ከፈለክ እሺ አልኩህ አይደል እንዴ ማርክ ና ዝም ብለህ አትሄድም እንዴ انا راوني ቦቼና ቀስቴ እንዴ አዳም ቦቼና ቀስቴ ጅል ድንጋይ ምን ሊሰራ ነው ያስከው እርቦኝ ልበለው ኪሩ ብራዘር እንዴ ደስ ቀስቴ እናንተ ግን አይደብራችሁም ያ ሁሉ በር አብረን አሳልፈን እኔ እኮ ለእናንተ ማለት ጂፒኤሳችሁ ነበር ኦኬ
ለካ ማይገባው አንዳንድ ሰዎች አሉ። ማለት አቅጣጫ መጠቆሚያ ማለት ነው። እሺ የማይገባው አንዳንድ ሰው አለ ስትል አይኑን እያየህ ተናገር። ግልጽ እኮ ነው። ምንድን ነው ያልከው? ድንጋዮች አላችሁ? አሉ። ሚስቴክ ሊያሰራ ይነበርኩ አንተ እንዴ? እኔ አላምንም። ቦቼ ነህ ማነህ አንተ? ቦቼ ነህ? አዎ ቦቼ ነኝ። ምን ልትል ነው? አየኔ ነገር ተሻለ ብዬ ሳልጠይቅ አንተ ሰውዬ ግን ተወኝ ብዬ ላስተዋውቅሽ እንዴ? እኮ ብሎቼን አውጣለሁ። አንተ ወንድ ነህ። ጫፉን ከሆነ አሳያለሁ። እሺ አንተ ደግሞ ምንድን ነው ለምቦጭን እዚህ ምንጣፍ ይመስል የዘረጋው? አንተ የማን ለምቦጭ ነው እንደምንጣፍ የተዘረጋው? ስለ አንተ ለምቦጭ ነው። አንተ ልጅ ከባለፈው ጀምሮ መስመርን በጣም እያለፍክ ነው። ወደ የትኛው መስመር? በእናትህ ሆኝ እኔ ለራሴ ህይወት የመረረ ልጅ ነኝ። እምቢ ካል ግንባርን ነው በሽጉጥ መደፋለ። ጠዋት እኮ ግንባሬን ሲበላኝ እኮ ለካ ለሽጉጥ እያመቻቸኝ ነው። ያሬድ ምንድን ነው ችግር አለ እንዴ? አረ የለም ባካቺ ጸጋ ሌላ ፎር ሰርታ ያሬድና ቤዛ። ወይ ጸጋ። ቆይቺ ልጅ ግን ምን እናረጋት ነው የሚሻላት? አሁን ደግሞ ምን አደረገች? ያሬድና የቤዛን ፎቶ ለቤዛና ታሳይታ አቧጨቀቻቸው። እኔ እኮ ከጧት ጀምሮ ምንድነው ጆሮዬን የሚበላኝ ይላሉ። ለካ አንተ ይሄን ሊያሰማኝ ነው። ቤዛ ደግሞ ለያሬድ ቀይ ካርድ ሰጠችው አይደል? እንደዛ ነገር። በቃ አሁን እምላችሁ ነገር እሺ በሉኝና አሜን በሉ። አንተ ያማል እንዴ? እዚህ ሰው ተጨንቆ ስለምን አሜን ማለት ነው የምታወራው? ግድ የላችሁም እሺ በሉኝ። አይ ቦቼ ያንተ ነገር ስለማይታወቅ መጀመሪያ ምን እንዳሰብክ ተናገር። ይኸውላችሁ የኔ ምርቃቴ ሆነች እርግማኔ ካፌ ጠብ አትልም ጠብ እና ማሽ ካላችሁ መቀጻጋ ለረግማት ነው። የምሬን ነው? እመኑኝ የምሬን ነው። በቃ ያኔ ውጤቱን ታዩታላችሁ። እንደዛ ከሆነማ ይመች። በላውን እርግማኑን አስንበው። አንቺ ጸጋ የተባልሽ ልጅ ለሲኖ ጎማ ይስጥሽ። ምን ነው? አረ ይሄ ነገር ይደብራል። ትንሽ አስተካክለው። የምን ላድርግላት? ቪትስ ላይ ኮሮላ ላድርገው እንዴ? ዲዛይር እስቲ ከመኪና ወጣ። አንቺ ጸጋ የጠገበ ፈረስ ይርገጥሽ። አሜን። እናንተ ልጆች አሜን አትሉም እንዴ? ግድ የለም ምን እያልኩ ነው? አንተ ዝም ብለህ እርገማት። ቀጥል። ጥፍርሽ ይነቀል። አሜን። ቅንድብሽ ይላጭ። አሜን። ግንባርሽ ተገልጦ መላጣ ሁኚ። አሜን። ግንባርሽ ይሸብሸብ። አሜን። ወንድ ይራቅሽ ይሽሽሽ አይጠይቅሽ። አሜን። እብድ ይሳምሽ። አሜን። እንዴት ናት? የምርቦቼ ሙዳ ነው። እንዴ ምን ሆነ ነው? አሁን ታያለ ሳይውል ሳያድር የኔ እርግማን ባናቷ ባይደፈጠር እሷ በራግብ ጉርታ ያለ ጠባትል ብጂ ምን ሆነ ነው? ቆይጭ ማናት? አንተ ደግሞ ተረጋጋ ተረጋጋ። አሜን። ጸጊዬ አሁን ደህና ነሽ? ደህና ነኝ። በቃ ይዞሽ እሺ። ትንሽ ረፍት አድርጊና ሄደሽ ተታጠቢያለሽ። እሺ። ወይ የክፋት መጨረሻ። ጸጋ ቆይ ማን ነው እንደዚህ ደህና አድርጎ የፈረሸሽ? ምን አገባሽ? እንደው ፈጣሪ አንተ ግን ምን ይሳናሃል? ብሎ ሳያደርም ባይን ሰማኸኝ አይደል? ቆይ እናንተ ልጆች ምንድን ነው የምትቀባጠሩት? ምንም አይደለም። ቆይ ግን ጸጊ ምን ሆነሽ ነው? አንቺ ልጅ ስነ ስርዓትሽ ነው ያልሽ። ባልሽ ምን ልታመጪ? እኔ ጸጋ ማን እንደሆንኩ ታውቂያለሽ። እሺ የኔ ብርቱ ቆይ ምን ሆነሽ ነው እንደዚህ ያማረብሽ? ቹቻያትማ ጸጋ እንደዚህ አታብሩ። ቆይ ጸጊሽ ወይ ምን ሆነሽ ነው እንዴ ቲማቲም የመሰልሽው? በእናትሽ አንቺ ልጅ አፍሽን አትክፈቺ እሺ። እንደዚህ ሆነሽ እያየሁሽማ እኔ አፌን ባልከፍት ምንም ትክክል አይመስለኝም። ምን ነው ደስ አለሽ ማለት ነው? በጣም ነው እንጂ ደስ ያለኝ በጣም። ምን አለ እንደዚህ ለኩፍ አድርገው ከሚተውሽ ስብርብር አድርገውሽ እንደው በገላገሉኝ። እሱ እያማረሽ ይቀራል። እሺ ቤዛ ብንከባበር አይሻልም? ዝም ያልኳችሁ እኮ ስነ ስርዓት ይዛላችሁ ብዬ ነው። ኧረ እባክሽ ስለየትኛው ስነ ስርዓት ነው የምታወሪው? ለነገሩ ስነ ስርዓት የታውቁና ቤዚቲ ወይ ቹቻ ጸጋ ግን እንደዚህ አላማረባትም። በጣም እንጂ የሆነ ጀማሪ ቀለም ቀቤ ቀባው ግድግዳ እኮ ነው የምትመስለው። ቤዛ ምን ነው ሞቴን አፍጥኑልኛልሽ? ባክሽ ከዚህ በላይ ምንም አታመጪ። ምን ማለት ነው? ባክሽ ስለምን እንደማወራ በደንብ አድርገሽ ታውቂያለሽ። ጸጊ ቆይ ለምን ዝም አትያቸው? እነዚህ ልጆች ምንም ጤነኞች አይመስሉም። ለማንኛውም ደህና ዋሉ እሺ። ባይ ቆንጂ ቹቻ ቆይ ምንድነው የተፈጠረው? ማለት ጸጋን ማን ነው እንደዚህ ቀጠቀጣት? እኔ ከአንዱ ጋር ተጣልተ ይሆናል። ለነገሩ ልክ ነሽ። ሁሉም ሰው እኮ እንደኛ ዝም አይላት። ይኸውልሽ ማንም መንታት ማን ማለት ዋጋዋን ማግኘቷ ነው ደስ የሚለው። ለነገሩ ታያት እንዴት አንጀቴ ቅቤ እንደጠጣ። አንተ ጅል እኮ ነህ ሲያስጠላ። አንተ ህፃን ምን እንዳታኩርፍ ነው በቃ።
እሺ ሞቸር የት ነው ያለው? እኔ ምን አገባኝ? ይሄኔ ተረተው ይሆናል። ኧረ በእናትህ ፋራን እንዴ መቼ ነው ተረተው ጋር የማይሆነው? እና የት ነው? በእርግጠኝነት ያቺ የፈረደባት ጄሪ ጋር ነው ምናምን ነው የሚሆነው። እንዴ ቆይ እሷ ልጅ አስገባችለት እንዴ? በአንዲ ተረተው ፈንቃለ እኮ ታረለ አይመስልኝም ማለት እንዴ። እና ታዲያ ምንድን ነው የምትከተታት አንተ? የጄሪ ልብ ሲጠበው የተረተው ጋድሞ የሌላ አልቀለም። ኧረ እባክህ እና አንተ ግን ይሁን ጭልጭል ስትል ሳይደሰት ግን አይቀር። አሬ መቼ ያራዳ ልጅ አንተ በቀል ታዲያ ምን ታዲያ ሙት እንዴ እንዴ ታውቃለህ? ስንት ዓመት ለሷ ብሎ ብርድ እንደጠጣ ስታውቅ እኮ ነው ቫራ ያረገችው። እርሜ ለኔ አየህ ትምህርት ቤት አስገብቼ ሌላ ለማሳየች የተረተው ነገር አብርቼለታል። እንኳን ተገላገልኩኝ እንኳን በረደለት። በበርድ ለኖሮ በተመሳፍሎ እኮ ነው ድፍት የሚያደርገኝ። አንተ ቆይ ለምን እንደውለት የሚዝጋት ይሆናል ልጅ ሄሎ ማን ልበል? ሰላም ጤና ይስጥልኝ። ቆቀር ፈልጌ ነበር። እኔ ትእዛዝ በአማርኛ አልቀበልም። ኧረ እባክህ እና ምን ሆነልህ? በእንግሊሽ ባቦምቦሊሽ። ወይ ዛሬ ሰራረፌ ብውል ቦምቦል ነው መጣብኝ። በእንግሊዝ ቆቀር በእንግሊዝኛ? አይ ሰውዬ እንግዲህ ተምሬያለሁ ካልክ መናገር ነው። ኧረ ምንም ቦታኝ እኮ ማይኝ እርሱ የተማሩት ይንገሩኝ እንጂ ታዲያስ ድሮም እኮ አንተ እላይ ላይ ትምህርት ቤት ቢገነባ እኮ ማይገባ ደነዝ ማህይብ እንደሆንክ እኮ አውቃለሁ። አረ አንተ በምን ይሳሳታል? እሱ እኮ ሁሌ ልክ ነው ፍጹም። አሁን ለማንኛውም የቆቀራን ጥቡ በእንግሊዝኛ ይንገሩኝ። እንግዲህ እኛ የተማረ ሰዎች ምን እንላታለን? ኩከሪሽን እንላታለን። ይኸውልህ ውይ ለካ አንቺ አልተማርሽም። በቃ ላንቺ እንዳይከብድሽ ስለማትችላት ቀለል ላርግልህ። ኩከር በት ቆቀር ነው በእንግሊዝኛ ቆቀር የሚባለው እንዴ? አልገረመም? አልተደነቅም? እኔ ኧረ እንደው ብሳላግርህ ይኸውልህ በእንግሊዘኛው ሚኪ ማለት ለኛ ለምሁሮቹ ሲሆን ሚኬሽን ሚኪለስ እንላታለን። ለእናንተ ሲሆን ግን ሸኒ በሆድ አዎ ዋጣ አድርገህ በሆድ በላት። ስለዚህ ምን ትሆኛለሽ? ሜካ አረ እሺ ቦቼስ እንዴ ምን ሆነ? እሱን ገና እኮ ደፍሮ አላወጡለትም። ግን ያው ሲሆን ስገምት እንደ እውቀቴ ቦቼሽን ወይ ቦቼክስ እንደዛ አካባቢ ነው የሚሆነው። የእንግዝገት ያብላግኝ ከቀስቴ ጋር እየዛግን ነው። እባክህ ያ በደጉዳን እናጫውት ነው እናጋጭልን ሰው አጣን። ለነገሩ ተው አንተ ምን ይቅርብ በቃ ይቅርብ ቡላለ። ኧረ አሁኑኑ ፈጥኜ ነው መጣው። እንደውም ከቀስቴ ጋር ነው የምንመጣው። አንተ የወድ ነገር አይሆንልህማ ሲያስጠላ ጅብ። ለማንኛውም ና በቃ አንተ ጅብ የሆነ ልጅ በቃ እንደው ብናጣብቃችሁ ደስ ይለን ነበረ። ግን እነ ቤዛ ካዩን እኛን ይከፋቸዋል። ከነሱ ጋር ደግሞ ጻብናል ቆየን ከተጣላን ይደብራቸዋል እንጂ በቃ እዚህ ሁኑ። እሺ እናንተኛ የምትሄዱ ጀነሶቻችሁ ጋር ከሆነ ለምን እኔም አልሄድም? ምን ልትሆን? ያው ስለ ሐዋሳው ሻታ መስጠት ሊቀደድ ነው። ይኸውልህ አንተ ልጅ ነገር ድንጋዮች እኮ አሉ አውጣለሁ። እሺ እነሱን ማየት እንደሆነ ሲያምር ይቀራል። በሉ ቻው። አንቺ እንጋፉ አንቴው አረ ማርክስ ይወርድልኝ። ዩሲግሬትን ተንቀጠቀጠ። ቆይ ለምን አይቀርብንም? ይኸውልህ ትንሽ ብቻ ታገሰኝ። ትንሽ ብቻ ማርክ። አፍቅራትም ከሆነ ንገረኝ። አንተ ማን ምን የምትወረው ታዲያ? ያለ ምክንያት ነው ዝም ብለን የቆምነው? ይኸውልህ ምክንያቱም ሄቨን ብቻ እንዴት ወጣ እንጂ ቀስ ብዬ አስረዳለሁ። ይዛኔ እንኳን ደስ አለህ ዩሲ። በራቸው ተከፈተ። በእርግጠኝነት ራሷ ነች የምትወጣው። በምን አወቅ? ይኸውልህ ደመ ነፍሴ ነገረኝ። ቢንጎ የሀቢብቲ ምን አይነት አጋጣሚ ነው? ይኸውልህ ማርክ ምንም አጋጣሚ አይደለም። እና ታዲያ ጠርቻው ብሎ ያላት ነበር እንዴ? ይኸውልህ ጠርቻት ነው አልኩ አይደል እንዴ? ስለ ለወፍ አትራክሽን ምናምን ታውቃለህ? የስበት ህግ በቃ ዝም በል። አሁን ካናገርናት እናናግራት ሄደን። በቃ እሺ አሁን ሂድ በቃ ላናግራት።
ሄቨን እንዴ አንተ ማን እንደምን ያርክ ነው? ቆይ እንዴት ነሽ? ቆይ እንዴት እዚህ ልትመጣ ቻልክ? ግማሽ በእግር ግማሽ በታክሲ ዋትስአፕ እንዴ ማለት ነው ማልካለህ እንዴ? ጥያቄ ግን እንደዛ አልነበረም። እና እንዴት ነው? ገብቷል። ልክ ነሽ ገብቶኛል። ግን ለምን ነው ስልክሽ ዝግ የሆነው? ማታ መብራት ጠፍቶ ቻርጅ አላረኩትም ነበረ። ይሁን ደውለህልኝ ነበር? ለምን በጣም ብዙ ጊዜ ነው። ምን ነው በደና? እሱማ በደና ነው። ታዲያ ምን ልርዳ? የሴትነት እርዳታሽ አልገባኝም። ስጦታ ነገር ልገዛ አልኩኝና ምን መግዛት እንዳለብኝ ግራ ሲገባኝ ልጠይቅሽ መጣሁ። ምን? ለማን ነው? አታስቢ፣ ላንቺ አይደለም ለኔማ እንዳልሆነ አውቃለሁ። እዩሲ ለስጦታ ነው እዚህ ድረስ የመጣ ነው? ይኸውልህ ማርክ፣ ለሴት ልጅ ስጦታ ከመግዛት በፊት ቀድመህ መጠንቀቅ አለብህ። ቆይ ስጦታው ለሴት ነው? መቼስ ለማርክ ወይ ደግሞ ለዳግም አይደለም። ታዲያ ራስህ መግዛት ትችል ነበር እኮ። እሱማ እችል ነበር፣ ግን ደግሞ ወደ አይምሮ የሚመጡት ነገሮች ምንም አላረካ ሲሉኝ አዲስ አይዲያ ፈልጌ እኮ ነው ላንቺ የመጣሁት። በሚያሳዝን ሁኔታ የመጣኸው ትክክለኛ ቦታ አይደለም። እንዴት? ምክንያቱም ስጦታ ምርጫ ላይ ጎበዝ አይደለሁም። እኔ ግን አንባቢ ሰዎች ነገሮችን ሲመርጡ ጥሩ ናቸው ብዬ አስብ ነበር። ቆይ ግን ልጅቷ ማን ናት? የቷ? ስጦታ የምትገዛላት ናታ። መናገር አለብኝ? ለምርጫ እንዲመችኝ ነው መናገር አለብህ። ቤትዬ ነች። ልክ እዩሲ የምር ነው? አዎ ምሬ ነው። ምን ነገር ነው? አይ እንዴ ከሆነ ጥሩ። እና ይቡ ምን አሰብሽ? አዝናለሁ። ምንም ልረዳህ አልችልም። አሁን እኮ እንደሚረዳኝ ሶስት ታወሪ ነበር መስሎ ነው። አሁን መሄድ አለብኝ። ቆይ የምርሽ ነው? አዎ የምሬን ነው። እጅ ልቀቀኝ። ቆይ ለምንድን ነው ታዲያ ፊትሽ የቀላው? ምናልባት በቀላው አይና ሄተኝ ይሆናል። ልቀቀኝ። አንተ ዩሲ ግን ለምንድን ነው ግራ የምታጋባኝ? አንተ ደግሞ ምን ሆነ ነው አንተ ግራ የምትጋባው? ቆይ አንተ ስጦታ ምን መግዛት እንዳለብህና እንደሌለብህ ሳታውቅ ቀርተህ ነው? ይኸውልህ አንዳንድ ጥያቄዎች ምንም መልስ የላቸውም። ገባህ? እስቲ በቃ ቤዛ እኔና አንቺ መጨረሻ የሆነ ማለት ነው። እሺ ቆይ ያሬድ፣ እኔ ምን ላድርግ? ላንተ ብዬ ቤተሰቦቼን መተው አልችልም። አረ ቤዛ ይደብራል። ኪሩ ወድጄ እኮ አይደለም። እኔም እኮ እሺ ጨነቀኝ። ምን ላድርግ? እናቴ እንደዚህ እያዘነችብኝ አብሬው በሁሉ እኔም እርግማን ነው የሚሆንብኝ። ወይኔ በጋሽ ሞት። ኪሩ እመነኝ፣ ጸጋን ሰቅላታለሁ። ያሬዶ አንተ ባትሰቅላትም ማንነቱ ያልታወቀ ሰው ደህና አድርጎ አቀናብሯታል። እሺ ጸጋን? አዎ ያሬዶ፣ አሁን ስንመጣ ማለት ፊቷ ምናምን በላዞ ከኤርሜላ ጋር አግኝተናቸው ነበረ። ማንም ያደርገው ማን፣ ይሄ ለሷ ገና ጅማሩ ነው። እኔ ያሬድ ማን እንደሆንኩ አሳያታለሁ። ያሬድ በእናትህ ተው በቃ። አሁን አንተ እሷን ምንም አደረካት፣ ምንም የኔ እናንተ ነገር የሚመለስ ነገር አይደለም። ስለዚህ በቃ ተዋት። እኔ ያልገባኝ በቃ የሁሉ መስዋዕትነት የከፈላችሁለት ፍቅር በቃ ማለት ነው። አዎ ኪሩ፣ ያሬድ አሁን የምነግርህን ነገር ልብ ብለህ ስማኝ። ምንድነው? ያሬድ አልወድህም ብዬ ራሴ መዋሸት አልፈልግም፣ ግን ደግሞ በህይወት እያለሽ ለኔ ብላ ህይወቷን መስዋዕት ያደረገች እናቴ፣ ለኔ ብሎ የሞቱ አባቴ መካድ አልፈልግም። እና ፍቅር ማለት የወደዱትን ማግኘት ብቻ አይደለም። እና በእናትህ ወደድከኝ ፕሊስ በቃ ከኔ ራቅ። ብትችል ደግሞ ሌላ ሴት ለመቅረብ ሞክር። ደግሞ እንዳትረሳ፣ ሁሌም ቢሆን በልቤ ውስጥ ትኖራለሽ። እወድሃለሁ። እኔ እንደምወድህ አውቃለሁ፣ ታውቃለህ፣ አንተዬ አንተም ታውቃለህ። የአፍላ ፍቅር ነገር ምን ታደርገዋለህ? አንተዬ ምን ታደርጋለህ? የመለየት እንባ ፊቴን ያራሰው፣ አንተዬ ፊቴን ካራሰው፣ ልሸኝ ጨክኜ የምወድህ ሰው፣ ውድዬ የማምንክን ሰው፣ ከእንግዲህ ከጠለቀ ፀሐይ የውስጤ ጀንበር ጨልሟል የልቤ አዳራሹ፣ እርሜ ነው ማፍቀር። ሰው ወዶ ሰው እንደመለየት ክፉ ነገር የለም።
ልሸኝህ የመጨረሻዬ በሊሆን ግድ የለም አሃ ዋትስአፕ ቤቲ ፒስ ነው ወይ? ማርክ ደግሞ ምን አለ ይሄን ሙድህን ብትፈተው? እንዴት ላድርገው? እንደ ሀገር ቤቱ ነው። ምን ነው ይሄንን አልወደድሽው? እሱም እወደዋለሁ፣ ግን ደግሞ የሀገር ቤቱ ማንደፍሮ ነው ይበልጥ የሚመቸኝ። እስኪ ማንዲት ወይ ማንዲት የምሬን ነው። ታዲያ አንቺን ደስ ካለሽ አሁን ቆረቆረው ጎሽ እንደሱ ስትል ነው የሚያምርብህ። ምን ማንደፍሮ እስካሁን ዋትስአፕ እያልክ ስጃጃል ለምን ዝም አልሽ ቤቲ? እኔማ ይደብርሃል ብዬ ነው። ቆይ ግን ለመሆኑ ወዴት እየሄድክ ነው? ቦቴ ጋና ቆይ ግን ዩሲ ትላንትና ምን ሰጠሽ? ምን ሰጠኝ? ስለምን እንደምታወራው? ማለቴ ስለ ስጦታው ነው። ብቻ ማለት ነው ይመስልሽ እንዴ? ይሄን ስጦታ ግልጽ አድርገው እስኪ። ወይኔ ማርክ ዩሲን አስበልሎት ማለት ነው። ያሁን የተፈጠረ ነገር እንዳለ እርግጠኛ ነኝ። ይልቁን ሰውን ንገረኝ ቶሎ በል። ግን እኔ እንደነገርኩሽ በቃ ዩሲ ሊደብረው ይችላል። ወይ ምን ሆነክ ነው ማርክ? ምን እንዳልተፈጠረ ነው ማስመስለው። ብቻ ምን እንዳነሳሳው አላውቅም። ትላንትና ላንቺ ስጦታ ሊገዛ ሄዶ ሄቨንን ስናማክራት ነበር። የምሬን ነው ቤቲ ነው የምሬን ነው። ምን በማስመልከት እሱን አላውቅም፣ ግን ሰሞኑን የሆነ ፍቅረኛ ማቾች ነው ምናምን ስላላችሁ የሆነ ጊፍት ሊሰጥሽ አስባል። እና ታዲያ ግን ሄቨን ጋር መሄዱ ለምን አስፈለገ? ስጦታ እንድታማርጠ መሰለኝ። እና አማረጠችው? እሷ ግን ምን እንደሆነች አላውቅም። ስለ ስጦታ ሲወራ ደበራት። የእውነትህን ነው? ግን ቤቲ ይህንን ነገር እኔ እንደነገርኩሽ ቢሰማ በጣም ሊደብረው ይችላል። አታስብ ማርክ፣ ሚስጥሩ ከኔ ጋር ሴፍ ነው። ጎሽ በቃ እኔ ወደ ቦቸራ እየሄድኩ ስለሆነ አላስጠብቀው። በይቻው። እሺ ብራቮ ማርክ፣ ሳታስብ አሪፍ ነገር ነው ነገርከኝ። ቆይ እቺ ቀፋፊ ለኔ ስጦታ መግዛቱ ለምን እንደደበራት እኔ ማን እንደሆንኩ አሳይሻለሁ። ሄሎ ዮሲ። ወይ ቤትሽ እንዴት ነሽ? አለሁልህ የኔ አባት። የት ሆነክ ነው? ማኔ? አንተ? እባክሽ ሰፈር ጀለስሽ ጋር እየሄድኩኝ ነው። ዛሬ ፍሪ ነኝ። ትንሽ ታይም አትወሰኝም? ቤትሽ ዛሬ እንኳን ምችል አይመስለኝም። በጣም አዝናለሁ። ቆይ አንዲት ፍቅረኛ እንገናኝ ስትለኝ መልሱ እንደዚህ ነው? መልሱማ እንደዛ አልነበረም፣ ግን ደግሞ እኔና አንቺ እኮ ተውቶ ይገባኛል። እና ምን አዲስ ነገር አለ? ሄቨን አግኝታት ነበር እንዴ? ሄቨን ማንሽ ደግሞ? እረፍ፣ ጭራሽ ረስተሃታል? የኔ ቆንጆ አሁን ሰዓት ስለሌለኝ ስልኩን መዝጋት ይኖርብኛል። እሺ በቃ ቻው። ፎንቄ ሰሞኑን መላ ምናምን ጠብሶሻል እንዴ? ቆይ ለምንድን ነው እንደዚህ ያልከው? ፊትሽ እኮ ጥቁር አለብኝ ብዬ እኮ ነው። ፎንቄ ከንዴት ውጪ ስትሆን እኮ እንደ ደቤን ቀለጥ እንደምታረከው ምን አባቴ ሊያርግ ብለሽ ነው? ሰሞኑን በትንሽ በትልቁ ጓገጭ እያልኩ ትንሽ አዛረኩሽ አይደል እንዴ? ቀላል ፎንቄ አትፍረጅብኝ። ግን እኮ በቃ ወርጄ አይደለም። እና ማን አስገደደ? በቃ ማንም ሰው ጫፍሽን ሲነካሽ ማየት አልችልም። ቆይ እኔ እንዳይነኩብ በምታረገው በዱላ ነው እንዴ ታዲያ? ያው ስማ አይደለም ፎንቄ እባክሽ በለኝና ይሄንን ባህሪ ለመተው ሞክር። እሺ ስታይል እንደሱ አይደለም የምፈልገው። በቃ ስታይል አልኩሽ አይደል እንዴ? ብለከኛል፣ ግን በቃ እኔ በከባዱ ቃል እንድገባልኝ ነው የምፈልገው። እሺ ምን አይነት ቃል? ፈረሰኛውን ብለህ እንድትምልልኝ እፈልጋለሁ። ፎንቄ በጭራሽ እንደዛ ማድረግ አልችልም። እንዴ ለምንድን ነው ማድረግ የማትችለው? ምክንያቱም በፈረሰኛው ምዬ የሆነ ቀን ከተሳሳትኩኝ በጣም ይቆጨኛል። አንተ ግን ለመረጋጋት ሞክር እሺ። እሱ ያስማማኛል። ይሁን አዝግ ነገር እኮ ነው። አዎ ነኝ። እኔ ምልሽ አሁን ቆይ የያሪድና የቤዛ ነገር እንዴት ነው? አይ ፎንቄ እንግዲህ ፈጣሪ እርዳቸው እንጂ ምንም ነገር ማድረግ አይቻልም። ልክ ነሽ። ደግሞ ፎንቄ ይሄን ቦችን የሆነ መላቢው ካልሆነ ግን በቀጣይ የመፈረሸው እሱ ነው። ለምን? ምክንያቱም እስከ ስንት ነው የተማርኩ ያለ በጣም ያዘገኝ ነው። እና ለምን አነግረውም? ምኑን? እስከ ስንት እንደተማርክ ነው? አንቺ ደግሞ ያምሻል እንጂ
የምር እኮ ነው የማትረቢ ምን ፈለክ? ለምንድን ነው ለቤዛና ስለኔ ነገርሻት? ማን ነው እንደዛ ያለ? ማንም እስኪ ነገረኝ አልጠብቅም። ማለትማ ቤዛ የማይሆን ነገር ከገጠማ ከጀርባ ያለሽ መጥፎ ሰው አንቺ እንደሆነሽ በጣም እርግጠኛ ነኝ። አዝናለሁ ያሬድ፣ ግምት ትክክል አይደለም። ብቻ እኔ ያልነገርኳት ምትይኝ እንዳይሆን። አዎ እኔ ያልነገርኳት እና ማን ሊነግራት ይችላል? እንጃለ። ቆይ እንደዛ ነበር ስምስጩ ለማን ነው? እንግዲህ እዚህ ጋር ያለነው እኔና አንተ ነን አይደለ? አዎ እኔና አንቺ ነን። ስለዚህ እያናገርኩ ያለሁት አንተ ነው። ገባ? ከመቼ ጀምሮ ነው እኔ ላይ እንደዚህ አይነት ሰው ሆንሽ? ከኔ ይልቅ ያቺን መሰሪ ከመረጥክ ጊዜ ጀምሮ። ዝም በይ። ደማውልህ ደስ አለ። ገና ከቤዛ ራስ ማትወርጂ ከሆነ ከዚህ በላይ ብዙ ነገር ነው የሚያጋጥምሽ። እሺ እውነት ስሚ ጸጋ፣ እመኝ ከዚህ በኋላች ልጅ ማትፋቻት ከሆነ እንደዛሬ በጥፊ የምፋታሽ እንዳይመስልሽ። ይሁንክ ሴታ ሴት ምን? እኔ አሬድ ነው ሴታ ሴት አይሽው? አዎ ምን ልታመጣ ነው? ምንድን ነው ያልሽው አንቺ? እቺ ምን አይነቷ ሰይጣን ነች? አሁን ሁሉም ነገር ነው ምርር ያለ። ደግሞ ምን ሆንክ? የሽምብራው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ አገሬ ትዝ አለኝ ዳገት ቁልቁለቱን ትዝ አለኝ ስንወጣ ስንወርድ ትዝ አለኝ ስንወጣ ስንወርድ ትዝ አለኝ ወለል ካለው ሜዳ ትዝ አለኝ ላሞች ስናግድ ትዝ አለኝ ላሞች ስናግድ ትዝ አለኝ። አንተ ግን የምርቄ ናፈቀኝ ነው እያልክ ያለው? አዎ ቀኝ ናፈቀኝ። ቆይ ምንድን ነው የምታካብደው? ገጠር ማናቃት ነው የሚመስልህ? እውቃትም ላትውቃትም በቃ ሁሉም ነገር ነው ናፈቀኝ። በአካል ስማ እሺ፣ ከገጠር ምን ያናፍቃል? ከገጠር ቆይ ምንም የማይናፍቅ ነገር አለ እንዴ? ቆይ እዛ ከአሜሪካ እንደመጡ ሰዎች ኩበት ያየሩ ሽታ ያበጡ ምናምን ያልክ ልሰክስል ነው? ማነው እሱን ሳክስ ያደረገው? አሁን እሺ ኩበት ምኑን ነው የሚናፍቀው? ጠረኑ ነው። አይ ጠረኑ ከናፈቀሽ ቢስ ምንም ጣጣ የለውም። ምን ልታደርግ? ለእሱ ከሆነ ችግር የለም። የሆነች አሜሪካ ላይ የምፈልግና በጣም ዘቅ አድርጌ አሸታለሁ። እባክህ ሙድ አትያዝ። ቆይ እዚህ ምን ጎሎ ነው ገጠር የናፈቀ? እስኪ ተወኝ። እዚህ ያለው ደህና ነገር እኮ እናንተ ብቻ ናችሁ። ሌላ ሁሉም በቃ ተንኮለኛና ራስ ወዳድ ብቻ ነው። እኔ ነው ቆይ ምን በዚህ ልክ ያስመረረ? ማንንም አይደለም፣ ግን በቃ እዚህ በእናንተ ላይ የሚደርሰው ነገር ያስመርራል። ለዛው ነው በቃ ሰላም ያለው ገጠር መስኩ፣ ሜዳው ሁሉ ነገር ይናፍቀኝ። ቆይ ግን እኛ ምን ስንሆን አይተህ ነው በዚህ ልክ ያሳዘን? እስኪ አስበው ሚኪ፣ በአንድ ጸጋ ምክንያት እናንተ እንደዚህ ከተበጠበጣችሁ ሌላው ቤት ያለውን ጉድማ በቃ ቤት ይቁጠረው። አሁን ገና የ70 ዓመቱ ቦቸራ ፍንተው እለታየ ይኸው እኔ እኮ ብያለሁ። አንተ ምን ይሰማኝ አልቻልከው? ምኑ የልጁ ምን ነው የእሳቸው ቆጣሪ ቆሶታል። የማቆጣሪ ነው ቆሳው አንተ ያንተ ማን ነው? የየርሶ ነው። አየርማን እኔ ገና 12 ዓመት ነው። እሺ የአንዱ ብሬ እርሜቻ ምን ማለት ነው? ልክ እኮ ነው። አንድ ግራ 12 ከሆነ ሌላኛው ግራ ሲጨመር 24 ይሆናል። ጣቶችሽ ምናምን ደግሞ ሲጨመሩ ወደ 50 ይቆሱታል ነው የምልሽ። ባኮራ ታብዛ ሃይ እዚህ እንዳለው ማን ነግሮሽ ነው የመጣሽው? ኧረ ማንም አልነገረኝም። እና እንዴት አገኘሽኝ? ጠረንሽን አሽትቼ ልበልሽ? ቀልድ መሆኑ ነው ነበረ። አልወደድሽም? ምንም ደስ አይልም። እኔማ ዛሬ ደስታዬን ላካፍልሽ ነበር አመጣጤ። ምን ተገኘ ደግሞ? እስኪ ገምቺ። አዝናለሁ ቤቲ፣ እኔ ምንም ነገር መገመት አልችልም። እስቲ ከላይ ወደ ታች ተመልከቺኝ። ቤቲ ለምን ግራ ታጋቢኛለሽ? የተፈጠረ ነገር ካለ ንገሪኝ። እቺ ነገር እስኪ እያት። አየሁት። ምንድነው? ማን እንደሰጠኝ ገምቺ። እኔ እንጃ። ማን ይገዛልሽ? ያኔ ቆንጆ ፍቅር በመጀመራችን በጣም ደስ ብሎኛል ብሎ አንገቴ ላይ ያጠልቅልኝ መሰለሽ? ማ እንዴ? አንቺ ደግሞ ማን ይሆናል? እዮሲ ነው። እዮሲ? ምን ነው ገረመሽ? ለምን ይገርመኛል? አይ ብዙም እንደጠበቅኩት እንኳን ደስተኛ ሆነሽ አላገኘሁሽም። ምን ነው ችግር አለ እንዴ? ምን አይነት ችግር ይኖራል ብለሽ? እርግጠኛ ነሽ? አዎ እርግጠኛ ነኝ። እና ታዲያ እንዴት ነው? ያምርብኛል? ቆንጆ ነው። ይሄ ማለት እኮ የሆነ ደስ የማይል ነገር አለ እያልሽኝ ነው? ኧረ እኔ እንደዛ አላልኩም። ለነገሩ ካልወደድሽ እንኳን ሌላ ቀይርሻለሁ ብሎኛል። ጥሩ ነው። ይቅርታ ቤቲ፣ እኔ መሄድ አለብኝ። እንዴ? ወዴት? አባቴ ይጠብቀኛል። ቶሎ መመለስ አለብኝ ወደ ቤት። ይሻላል? አዎ ይሻላል። ለማንኛውም መልካም ቀን። እሺ እኔ ቆንጆ። ምን አይነት ስራ ፈትነው?
ሄቨን የሰሞኑ ሁኔታሽ ምንም እየተመቸኝ አይደለም። እኔ ናፍቀሽኛል አልናፍቅሽም ወይ መራራቁ ቀርቶ አልንገናኝም ወይ ፍቅርዬ ፍቅር አይከብድሽም ወይ ፍቅርዬ ፍቅር አይከብድሽም ወይ አማላጅ ማን ሆነ ማን ልላክልሽ ጭንቀቴ ቢገባሽ ቢራራልኝ ልብሽ ካንቺም ቀረ ነገር ከኔም ቀረ ነገር ሚስጥር መደባበቅ ያለ መነጋገር የኔን ማናፍቆት ያለ እኔ ማናውቆት ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል እኔ እንደምወድህ አውቃለሁ ታውቃለህ አንተዬ አንተም ታውቃለህ የአፍላ ፍቅር ነገር ምን ታደርገዋለህ አንተዬ ምን ታደርጋለህ የመለየት እንባ ኧረ አንተ ልጅ እኮ ደነዘዘ አትሙጂ ኧረ እንደውም ይኸውልሽ የፈረንጅ ላምሽ መጣልሽ ማንዴ ዋትስአፕ ሳት እኔ ናፍቀሽ ነው እንዴም አለ ዋትስአፕ ስላሽ አከናንብሻለሁ አሎ 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 ባካባ ባንዴ የከርፋፋ ኧረ ግን አትየንን ጨዋታ ከታ ወጣው ምን አባቱ ላደርግ የቄሶ እኮ ናፍቆኝ እንደ ሆርሲ ብሰኝ እኮ ነው እንደዛ አሁንማ ያዝ እሺ ያዝ ዘብኝ አሎ 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 በዶማ በጋራ ጠማማ አከናንበኝ እኮ እና አከናንበኝ እኮ አሎ አሎ እኔ ራሱ ግራ ገብቶኛል አላስገባባትም አሎ 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 በተሬና በሻና አፍቃሪ ነው በስተመጨረሻ ያሎሎና ያሎሎ ራስሽ ሙድ መያዝ ሆነሽ ቀረሽ አሎ 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 በሳፋ ሚኪዬ ሸፋፋ ያጓጋለ ቤት ምን ወጣ እንደዚህ እንዳልፈልግም እሺ እንዴ እኔ ምን እናርግ ታዲያ እንዴ ላከናንብሽ እኛ እኮ ገጠር እኮ ሲከፋል ወር ሲበሳል ማሳ ለማሳ እኮ የምንጫወተው ጨዋታ በቃ ከመቼ ተጅሩት አቀርሞ ነው ተማልኩ እኮ አቆም ያረጋችሁት እንኳ አረ እንዴ አቡሻለም ነው እናሳጀችሁ ይገባለት ምን ሚካቢስ ቀንሰው ትንሽ ሁለታችሁም ስራ የላችሁም ምንም የላችሁም ገንዘብ የላችሁም ከገጠር መጣችሁ ትፈረዳላችሁ ገባለት ይላል እኔ እኮ አስፈራኝ እኮ ዳኛኝ እኮ ቦቼ ቁቀሯ ቦቼ ቁቀሯ ትሰቃያለች አታምልጭ አፍቅራ ድጌ ቦቼ ቁቀሯ ቦቼ ቁቀሯ ፕሪዝ ነው ደፍተሯ ነገኒ ግባለት ይላል ገበተ በቃ ፈላችሁ እንዴ ዝም ስንላችሁ እኮ አፈላችሁ በጣም አያችሁ እኛ እንግዲህ እንዲህ ነን አልሰሚን ግባ በለው ያለ ያገረሱ ደም ምን ልትል
እስኪ ሆነልህ። እኔ ምን ነው ቆይ እንዴት ተገናኛችሁት እንዴ? አንተ ለምን ነገርኩህ አይደል እንዴ? በቦቼ ትርታ ምክንያት ነው። አስታወስኩኝ። አንተ ዘራፍ ነው ተባባልኩ። ፒያረ ግን ትዳና አንተ አብሻን ተስተርተር አረ ይቀይር ማለት ነው እኮ እረፍ እያለ ኋላ እንከባበር ብላል ዘፋኙ በእንዴ ወየ አንዴ ምን አባታ ገጣለህ? እሱ በእጄ ሲልሽ ኖርማል ነው። እኛ ጋር ሲሆን ግን ጓ ይመች የእናንተ እርምድ መቻጥቸው ምንኛ ሙዳጅ አይደለም። ተሰማኛለህ? ለእናንተ ነው ቦቸራ ነኝ። ለመስሪያ ቤት ቢል ያመላኩ ለአንተ ቢሆን ያደግ ወጋለ። አረ አዎ ቲቸርዬ ገብቶናል። ጎበዝ ልጅ አንተ ጎበዝ ተማሪ ነህ። ምን ነበር ያልከኝ? ማንዴ ለማ እንደው ጠላ እየጠጣን እንድንወጋ ፈልጌ ነበር። ስለዚህ አሁን ጠንቀታ ጎበዝ ወደ ተጣጣታለን። ቦቴ ልታወርዱ አይ ማሰሪያ ወርደን ጅል ጉጊት እንዲሆነቱ ነው ስትናገር እኮ ነው የምትመችኝ። የተማሪዎች ናችሁ ቤት ሆናችሁ ማጥናት ማንበብ ተማሪዎች ምን ታውደለብ ያላችሁ ሰፈር። ኧረ እባክሽ እንዲያልሽ በቃ ይልቅ ማርክ እዚህ ጋር ደቀ ብለን ያገሩታን ጭው ወያትኝ ዋትስአፕ ምን ልገፍትርልሽ በራዘር እኔ ምለው እዛ ገጠር እያላችሁ ምናምን ፉንቃ ምናምን የሚባል ሻራ ምናምን የሚባል ነገር አለ ሲባል ሰምቻለሁ። እቺ ነገር እውነት ናት እንዴ? አላስ እኔ ምለው ቆይ ምንድነው የሚደረገው? እሱን ወጋለን ገርሃንቱ አሁን እናት ወጋለን ተዋን ችላሽ ንገሪኝ። አይ አይደለብሽ ይሄ ልጅ መሰስ ብሎ ባንጩ ነው ሲገባ ቆይ ስለ ገጠር ፉንቃ ቢወራ ምን ችግር አለ? ችግሩ ነው ፉንቃ የሚባል ነገር ስለሌለ ነው። ታዲያ ከሆነ ምን አበሳጨ? እና ታዲያ ለምን ገብታችሁ ተጠጠኑ? ኧረ ሆነ እስከ ዛሬ ድረስ የተማርነው በደንብ ስለገባን ማጥናቱ አስፈላጊ አይደለም። ግን ትምህርታችሁን የምትወርቁ እኮ ወንድ ከራሴ ቦግነት ለስንት አታስቢ። በሱ ዝም አትጥራኝ አልኩህ እኮ የሚያራዳል። ይልቅ ማርክ የጀመርሽልኝ ጭው ወይ ይበኛ በቃ እንደነገርኩሽ ነው። አጋጣሚ ስታገኝ ነጠላሽን ታለብሽና ሸራት ጎትቻለሽ ካልሆነ ነግረም በቃ ኖርማል። እና ታዲያ ወዶ አይደለም ልጅ እንደዚህ ከንፈሩን የሚያረጣጥበ ደሞ ማለት ነው እንዴ? አሁን የፈተው ሸራ እንደሆነ ነው እንዴ? ገባኝ። ያደለው በጡጥ ያርጋል። ይሄ በሸራፉን ይከፍታል። አንተ ደግሞ እንደዚህ መጣላ አይነት ነው ብትለኝ አልመጣ ማንዩ ወግዬ ነው ታለ ወግዬ አይ ቤዚቲ አሁን ከማሚ ጋር እንዴት ናችሁ? ሻውን እንደተዘጋጋ ነው። በጣም ደብሯቸዋል ማለት ነው። በጣም ቆይ እሺ እኛ ምን ብናደርግ ነው ሙዳቸውን መቀየር የምንችለው? አንድ ነገር ሳደርግ ብቻ። ምንድነው እሱ? ከያሬድ ጋር ያለኝን ግንኙነት እንዳቋረጥኩኝ ሳረጋግጥላት። ምን አይነት ነገር ነው? በፈረሰኛው ይሄ ነገር እውነት ሊሆን ነው እንዴ? የቱ? ያንቺና ያሬድ መለያየት ነው? አዎ ቹቻ፣ ያ ካልሆነ እኮ እናቴን ላጣት ነው ማለት ነው። ቤዚቲ እኔ እኮ ማሚሽ ፈታ ያለች ሰው ስለነበረሽ ማለት ትረዳሻለሽ ብዬ አስቤ ነበር። አይምሰልሽ። እንዴት? እሷ ምንም ለአባቤ የገባነውን ቃል ያፈረሰን ከመሰላት በጣም ነው የሚደብራት። ቆይ ምን አይነት ቃል ነው ለአባቤ የገባችሁለት? እኔ የምፈልገውን ነገር እያደረገችልኝ ምንም ሳይከፋኝ ምንም ሳይጎልብኝ አሳድጋኝ ለቁም ነገር ለማድረስ ቃል ገብታለታለች። ግን እኮ ቤዚ አንቺ መጥፎ ነገር ላይ አይደለም ያለሽው። እሱን የምንረዳው እኔና አንቺ ነን። ወላጅ ግን ይሄንን በፍጹም እንደዛ ያስበው። ወይኔ ቹቹ፣ ይሄ ነገር ግን ምንም እየመሰጠኝ አይደለም። እባክሽ አዲስ ስለሆነብሽ ነው። ትለምጂዋለሽ። ቆይ ቤዚቲ ሄሉን አግኝተሻት ነበር እንዴ? ቤት ተኝታለች። ቆይ ምን ሆና ነው ደግሞ እሷ የተኛችው? አላውቅም። ቆይ ግን የማሚሽን ስልክ ለጸጌ የሰጣት ማን ነው? እኔ ምንም ሊገባኝ አልቻለም። ግን ምን እንደሆነ አላውቅም። ሄሉን ነው የምጠረጥራት። እሷ እንዴት ጠረጠርሻት? እስኪ ንገሪኝ። ከሷ ውጪ የማሚን አድራሻ አውቆ ለጸጋ ቢሰጣት ማን ሊሆን ይችላል? ግን እኮ ቤዚቲ ሄሉ እንደዚህ አይነት ነገር እንደማታደርግ ቃል ገብታልናለች። ምናልባት ስልኩን የሰጠቻት ዛሬ ላይሆን ይችላል። እና መቼ ነው? ምናልባት ያኔ ለጸጋው ግናኛን በተወችን ሰዓት። ቤዚቲ ግን በጣም እኮ ነው የምታስገርሚኝ። ደግሞ ምን አድርግ? በዚህ ሁኔታ ውስጥ እንኳን ሆነሽ መጥፎ ነገር ማሰብ አትፈልጊም። ምን ላድርግ? መጥፎ ባሰብኩ ቁጥር መልሶ ራሴን ስለሚጎዳኝ እኮ ነው። ለነገሩ ትክክል ነሽ ቤዚቲ። ቹቻ ጸጋን ግን ማን ይመታት? ምን አቅላታለሁ? እኔ ግን ውስጥ አንድ ሰው እየጠረጠረ ነው። ማንን ጠረጠርሽ? አንቺ። ምን? እኔ ጸጋን ልመታት? አዎ አንቺ። ምን ነው ቤዚ? ጸጋን መምታት ከፈለኩኝ ዛሬ ሲሆን ያኔ ህይወታችንን ስበጠብጥ ነበር ደህና አድርጌ ማሻት። እሺ ቆይ እኔ ያልገባኝ ነገር ማን ይመታት? ብቻ ቤዚቲ ማን መታት ብለን ምናምን እንድንጨነቅ ፈልገሽ እንዲያው? እንደዛ ሳይሆን ማን ይመታት ብዬ ሳስበው እኮ ግራ ገብቶኝ ነው። የኔ እናት እኔ ብዙ የሚያሳስበኝ ነገር አለ። እሺ
ቆይ ጸጊ ቤታችሁ ቤት በኩል ነበር። አንቺ ብቻ መንገድሽን ይዘሽ ነይ። ትላንትና የተገናኘንበት ቦታ ቁጭ ብዬ እጠብቅሻለሁ። እንዴ አልተሻለሽም እንዴ? ድምጽሽ እኮ ልክ አይደለም። እሱማ ተሽሎኝ ነበር። ታዲያ ዛሬ ምን ተፈጠረ? ያሬድ መጥቶ በጥፊ መታኝ። ያሬድ አይገርምሽም ሄርሜላ? አንቺ ልጅ እነዚህ ልጆች ግን በጣም እያበዙት ነው። ቆይ ዝም በያቸው። እኛ ደግሞ ምን እንደምናደርግ እናሳያቸዋለን። እሺ በቃ መጣው። እሺ ቆይ እነዚህ ልጆች ግን ምን አይነት ልጆች ናቸው? ሰላም ሰላም። ባለሳሳት ሄርሜላ ማለት አንቺ ነሽ? አዎ። ግን አንተ ማን ነህ? እኔ እንኳን አጣቂ። ታዲያ ምን ፈልግ? ለጸጋ የሚሰጥ መልእክት ነበረ። እሱን ታደርሽልኝ ፈልጌ ነው። የምን መልእክት? እቺን ፖስታ። ግን አንተ ራስህ ለምን አግኝተህ አሰጣት? እኔ ዛሬ ተመላሽ ስለሆንኩ ነው። የአባቷ ጓደኛ ነው ከካናዳ ይላከላት። አይ ቲንክ ዶላር ሳይሆን አይቀርም። እሺ እንደዛ ከሆነ አሁን ላገኛት ስለሆነ በዛው ሰጣታለሁ። እሺ አመሰግናለሁ። ለምን ነበር የፈለግ? ስለ ጸጋ እንድናወራ ፈልጌ ነበር። ጸጋ አይደለች እንዴ? ከኔ ጋር ማውራቱ ለምን አስፈለገ? ቀስቴ ያኔ በስሜት ተነሳስቼ እሷን ሰምቼ አንተ ስለወደው በጣም ይቅርታ። ያራዳልሽ ለሱ ምንም ጣጣ የለው። እና ታዲያው ምን ፈለግ? የሆነ ነገር አስቤ ነበር። ከዛ ግን እሱን ማድረግ የምትችለው እሷ አንተ ብቻ ነህ። ምንድነው ያሰብኩ? ስለ ጸጋ እንድትጠራልኝ ፈልጌ ነበር። ቆይ ምንድነው ማጣራል? ባለፈው ለኛ የነገረችን የሆነ ሰቅጣጭ ታሪክ አለ እና እሱ እውነቱን አይደለም የሚለው ነገር እንድትጠራልኝ ፈልጋለሁ። ሌላስ? ሌላ ደግሞ ምን አይነት ህይወት እንደምትኖር ደካማ ጎኗን እና የመሳሰሉትን ነገሮች። አሁን ገና ወንድ ሸተትክ። ይሄን ያልከኝ ድሮ ቢሆን ኖሮ እናደደብ ነበር። እና አሁን ታዲያ ለምን አትናደድ? ድሮ እሷን ብቻ እያመንኩኝ ወንድነቴን የረሳውን ከፍ እንደነበርኩ አሁን ገና ነው የገባኝ። ከሆነ ጥሩ። ለነገሩ ስለሷ ከቦቼ ጋር ሆነን ማጣራት ከጀመርን ትንሽ ቆይተናል። እሺ እና ምን አገኛችሁ? ያው ለጊዜው ምንም የረባ ነገር አላገኘንም። አማኔን ቀስቴ። እኔም ደግሞ ተጨምሬበት በደንብ ተካተለናት። ከዛ ሁሉ ነገር ስናቅ የሆነ ነገር አናጣ። ልክ ነህ። በትክክል የሆነ ነገር አናጣ። ግን በተቻለ አቅም ነገሮች እንዳለ ሚስጥር ማድረግ ይኖርብናል። በእኔ በኩል ችግር የለውም። አንተ ግን ድጋሚ ተሽለጥልጠ ሌላ ችግር እንዳትፈጥር። ለሱ እንኳን አታስብ። ጥፋቶቼ እንዳለ መስዋዕት ስላስከፈሉኝ በተአምር አልደግሞ። ስታይል እንደዛ ከሆነ በቃ እኔ መሄድ ይኖርብኛል። ሌሎን ደግሞ ቀስ እያልን እናወራለን። በቃ እሺ፣ ቻው። መች ጸጊዬ ደህና ነሽ? ደህና ነኝ። ስሚ ደግሞ ዛሬ ላንቺ ሰርፕራይዝ አለኝ። ምን ሰርፕራይዝ? አዎ አሁን ወደ አንቺ ስመጣ የሆነ ሰው አግኝቼ ነበር። ማን ነው? ከካናዳ ነው የመጣው። እሺ የአባትሽ ጓደኛ ነው። ከካናዳ ላንቺ መልእክት ይላክ። ምን? የአባቴ ጓደኛ ከካናዳ? አዎ። ደነገጥሽ አይደል? አይ ድንገት ስለሆነብኝ ግራ ገብቶኝ ነው። አይዞሽ ጓደኛዬ። ለማንኛውም እንኪ መልእክቱ። ደብዳቤ ነው? አይመስለኝም። ታዲያ በፖስታ የሚላክ ሌላ ምን ሊሆን ይችላል? እሱን ከፍተሽ ብታይ ይሻላል። ግን ገምቼ ካልሽኝ ዶላር ሳይሆን አይቀርም። ዶላር? አዎ ዶላር። ምን ነው ገረመሽ? አረ ምንም። እስቲ ልክ ቶሎ ክፈች። እሺ ምንድነው ጸጊ? ኃጢአትሽ በዝቷልና ንስሐ ግቢ። ጸጊ ምንድነው?